ሳምሶን አይኖቹ ታውረዋል። ወዴት መሄድ እንዳለበት አያውቅ። ወደ ቀኝም ወደ ግራም ጠላቶቹ ከበውት ነው ያሉት። በጠላቶች እጅ ላይ ወድቆ ነበር። በጠላቶች መሳሪያና ሲስተም ውስጥ ገብቶ ነበር። ነገር ግን እንዲህ ብሎ ጮኸ፣ አቤቱ አለ፣ አስበኝ አለ። ኢሚዲየትሊ እግዚአብሔር አሰበው፣ ኃይሉ ተመለሰለት። ሄደና ምሰሶውን ያዘ። እዚህ ካሉ ፍልስጤማውያን ጋር አብሬ ልሙት አለ። ምሰሶ ላይ ወደቀበት። በህይወቱ እያለ ገሎ ከሚያውቀው ጠላቶች በላይ በሞቱ ጠላቶቹን ሁሉ አጠፋ ይላል። ምረት ብላችሁ ስጮሁ የጣላችሁት ነገር ወደ እናንተ እንዲመለስ ያደርጋል። የሄደባችሁ ነገር ተመልሶ ወደ ህይወታችሁ እንዲመጣ ያደርጋል። ያንን የታየላችሁን መንገድ አምጥቶ ከፊት ለፊታችሁ ያስቀምጣል። ምረት እንደ ፓኬጅ ነው። በምረት ውስጥ ፈውስ አለ። በምረት ውስጥ ኃይል አለ። በምረት ውስጥ የመቀጠል አቅም አለ። በምረት ውስጥ ነፃ መውጣት አለ። ምረት በእናንተ ላይ፣ ምረት በስራችሁ ላይ፣ ምረት በአገልግሎታችሁ ላይ፣ ምረት በጤናችሁ ላይ፣ ምረት በዘመናችሁ ላይ፣ ምረት ነቀፌታን የሚያስወግድ፣ ተጽዕኖን የሚያነሳ፣ በሽታን የሚያነሳ፣ የተዘጋን በር የሚከፍት የእግዚአብሔር ምረት በእኔ ላይ በእናንተ ላይ ያጥፊውን ኃይል የሚያጠፋ የሚያስቀጥል የተወሰደባችሁን የሚያስመልስ የእግዚአብሔር ምረት ኬናኖ ሆሲያታ ፓራዶሳ መጽሐፍ ቅዱሳችንን መዝሙር 31 21 ላይ የጌታን ቃል እናወጣለን። በተከበበ ከተማ የሚያስደንቀውን ምረት በእኔ የገለጠ እግዚአብሔር ይመስገን። ሃሌሉያ። ትላንት እስቲ በህይወታችሁ ላይ አላልፈውም ካላችሁት ነገር፣ ተከባችሁ ከነበራችሁት ነገር ጌታ አስመልጦ ዛሬ ያደረሳችሁ ሰዎች እስቲ እጃችሁን አሳዩኝ። አንዳንዶቻችን ምናልባት የተገለጠውን ነገር ከዛ ነገር ያወጣንን ነገር አሰራሩን ላናቀው እንችላለን፣ ግን እግዚአብሔር እንዳወጣን እናውቃለን። ነገር ግን እግዚአብሔር ሰውን ከተከበበበት ከበባ፣ ካስጨናቂ ነገር፣ እጅግ ክፉ ከሆነ ነገር ህይወቱ ላይ ከተዘረጋ መረብና ወጥመድ ሊያድነው ሲፈልግ የሚልከው ምረቱን ነው። ስለዚህ ብዙ ባለፋችሁት ምዕራፍ ላይ ተከባችሁ ተስፋ ቆርጣችሁ በተለያየ አይነት አቅጣጫ የክፉ አዋጅ ሰምታችሁ ከዛ ነገር አምልጣችሁ ከሆነ ያኔ የተገለጠላችሁ ምረት ይባላል። ያኔ ያስመለጣችሁ ምረት ይባላል። ያኔ ያሻገራችሁ ምረት ይባላል። ደግሜ እናገራለሁ፣ ተከባችሁ በተለያየ አይነት አቅጣጫ ክፉ አዋጅ ሰምታችሁ ልባችሁ ተሰብሮ አላልፍም ብላችሁ አልፋችሁ ከሆነ ከዛ ከበባ ወጣችሁ ከሆነ ያን ጊዜ እግዚአብሔር ወደ እናንተ ህይወት የገለጠውና የላከው አሰራር ምረት ይባላል። ምረት ይባላል። ሃሌሉያ። እስቲ አንድ ሰው ጮሆ ምረት ይበል። ድገሙ። ቁጭ ብሎ አጭር ደቂቃ ስለ እግዚአብሔር ምረት እናገራለሁ። ፌናሆሲያታ ፓራዶሽኪያ መንፈስ ቅዱስ አመሰግናለሁ። ምረት ታውቃላችሁ፣ ለኃጢአተኛው ለደካማው ብቻ አይደለም። ምረት ለታመመው፣ በተለያየ አይነት አቅጣጫ ስቶ ላለ፣ መንገዱ ለተበላሸበት ሰው አይደለም ብቻ የሚያስፈልገው። ምረት ለሰው ልጆች ሁሉ ያስፈልጋል። ያለ እግዚአብሔር ምረት ሰው እዚህ ምድር ላይ መቆየት አይችልም። ያለ እግዚአብሔር ምረት ሰው እግዚአብሔር ያስጀመረውን አጀንዳ መፈጸም አይችልም። ያለ እግዚአብሔር ምረት ምሽቱን፣ ሌሊቱን ማየት፣ ንጋቱን ማየት አይቻልም። አይደለም ነገን የሚቀጥሉ ሰከንዶቻችን፣ የሚቀጥሉ ደቂቃዎቻችን ያሉት በእግዚአብሔር ምረት ውስጥ ነው። የመኖራችን ምክንያት የምረቱ ውጤት ነው። ኤርምያስን አስተውላችኋል? ያልጠፋ ነው አለ ከእግዚአብሔር ምረት የተነሳ ነው። ሰቆቃወ ኤርምያስ ምዕራፍ 3 ቁጥር 22 ላይ ያልጠፋ ነው ከእግዚአብሔር ምረት የተነሳ ነው። ይህ ሰው የኤርምያስን ታሪክ ስታነቡ ገና በልጅነቱ በብላቴናነቱ ጌታ ጠርቶት ትነቅልና ታፍርስ ዘንድ በአሕዛብና በነገስታት ላይ ሾሜሃለሁ አለው። እግዚአብሔር የዚህም ብላቴና ቴሪቶሪ በጣም ነው ያሰፋው። በአሕዛብ ላይ በነገስታት ላይ ሾሜሃለሁ አለ። ገና በልጅነቱ ነው። የሚገርማችሁ ነገር እግዚአብሔር ደግሞ አልዋሻውም። ይህን ስልጣን፣ ይህንን ኃይል፣ ይህንን ጸጋ ከመስጠቱ ባሻገርም ካንተ ጋር የሚዋጉ ብዙ አለው አለ። ካንተ ጋር የሚዋጉ ብዙ አሉ አለውና ነገር ግን አድን ዘንድ እኔ ካንተ ጋር ነኝና ድል አይነሱህም አለ። ምረቴ ካንተ ጋር ነውና ድል። ስለዚህ ሰው ያልጠፋው ለምንድን ነው? ከማን ምረት የተነሳ ነው?
ከሱ ጋር የሚዋጉ ብዙ ነበሩ። ነገር ግን ከእግዚአብሔር ምሕረት የተነሳ ይህ ሰው አልጠፋም። አጠገባችሁ ያለውን ሰው ከእግዚአብሔር ምሕረት የተነሳ አልጠፋህም በሉት። ለራሳችሁ እስቲ ተናገሩ፣ ከእግዚአብሔር ምሕረት የተነሳ አልጠፋሁም በሉ። የሚያጠፋ ጠፍቶ አይደለም፣ የሚያጠፋ ብዙ ነው ያለው። የሚያሰናክል ጠፍቶ አይደለም፣ የሚያሰናክል ብዙ አለ። ክፉ ጠፍቶ አይደለም፣ ክፉ ብዙ አለ። ያልጠፋሽው ያልጠፋኸው ከእግዚአብሔር ምሕረት የተነሳ ነው። ይህንን የእግዚአብሔርን አሰራር ይህ እግዚአብሔር የሰውን ሕይወት የሚያስቀጥልበትን ሰውን ከከበባ ከሞት ከተከበበበት ተጽዕኖ የሚያወጣበትን አሰራር ሁሌ ልንገነዘበውና ልንረዳው ይገባል። አንዳንዶች ትላንትናን አምልጠናል፣ ተሻግረናል፣ የተነሳብንን ወጀብና አውሎ ንፋስ አልፈናል። ምን እንዳስመለጠን ግን አናውቅም። ምን እንዳስመለጠን ምን እንዳሻገረን አናውቅም። አዎ እግዚአብሔር ነው እንላለን። ነገር ግን ምሕረቱም እንደሆነ ማስተዋልና ማወቅ አለብን። ዳዊት ሲናገር ስለገባው ስለ እግዚአብሔር ምሕረት ሜርሲ ስለሚለው ነገር ምሕረት ስለሚባለው ነገር ስለገባው እንዲህ አለ። መዝሙር 23 መጨረሻው ቁጥር ላይ ምሕረትና ቸርነቱ በሕይወቴ ዘመን ሁሉ ይከተሉኛል አለ። ምሕረትና ቸርነቱ በሕይወቴ ዘመን ሁሉ ይከተሉኛል፣ በእግዚአብሔር ቤት ለዘላለም እኖራለሁ አለ። በቤቱ ለዘላለም የመኖሬ ሚስጥር የመቀጠሌ ምክንያት ምሕረትና ቸርነቱ ስለሚከተሉኝ ነው አለ። ሌላ ስፍራ ላይ መዝሙር መጽሐፍ ምዕራፍ 8 ላይ ስታዩ እኔ ግን አለ በምሕረት ብዛት ወደ ቤት እገባለሁ አለ። ጌታ ይባረክ። በምሕረት ብዛት ወደ ቤት እገባለሁ። በዚህም ስፍራ ላይ ዳዊት በተከበበበት እጅግ አጥፊዎቹ በበዙበት ከበባ የሚለው ወርድ በአንድ አቅጣጫ ያለን ተጽዕኖ በአንድ አቅጣጫ ያለን መከራ አይደለም የሚያመለክተው። ወይም በሁለት ወይም በሶስት ወይ በአራት አይደለም። ምድር ላይ ስንት አቅጣጫ አለ ቢባል ሰው ሁሉ የሚመልሰው አራት አቅጣጫ ነው። ሰሜን፣ ደቡብ፣ ምስራቅ፣ ምዕራብ። ከበባ ግን የሚገርማችሁ አራት አቅጣጫ ብቻ አይደለም። በሁሉ አቅጣጫ ሙሉ ሰርክል። እንግዲህ ክብ የሆነ ነገር አይታችሁ ከሆነ ማለፊያ መስመር የለውም። ክብ ከሳላችሁ የተሳለበት ያ ክብ የሆነ ነገር ማለፊያ መስመር የለውም። በሁሉ አቅጣጫ አጥር መሰራቱን መከበቡን የሚያሳይ ነው። ዳዊትም በዚህ ስፍራ ላይ ጠላቶቹ እንደከበቡት እሱን ሊያጠፉ፣ ሊያሰናክሉ፣ ሊያወርዱት እግዚአብሔር ያየለትን ነገር በሕይወቱ እንዳያይ ወደ ተባለለት ከፍታ እንዳይደርስ በሕይወቱ ላይ እንደተከበበ በዚህ ስፍራ ላይ ይናገራል። በተከበበ ከተማ ብሎ ሲናገር ይህ ሰው ከተማዋ መከበቡን ብቻ እየተናገረ አይደለም። ላይፉ የሱ ዴስቲኒ እግዚአብሔር በሱ ያሰበው አጀንዳ እግዚአብሔር የሰጠው ነገር ሁሉ በሁሉ አቅጣጫ እሱን ጭምር እንደተከበበ እየተናገረ ነው ያለው። የሚደንቀው ነገር ግን በተከበበ ከተማ አለ የሚያስደንቀውን ምሕረት አለ። ምን የሚለውን ምሕረት? የሚያስደንቀውን። የእግዚአብሔር ምሕረት እጅ ባፍ ያስጭናል፣ ያስደንቃል። ዛሬም አምናለሁ በዚህ ጉባኤ ላይ የመጣችሁ ሰዎች በፈራችሁት ነገር፣ በተጨነቃችሁበት ነገር፣ ከበባ ሆኖ በሕይወታችሁ ላይ እየተገዳደራችሁ ባለ ነገር የሚያስደንቅ የእግዚአብሔር ምሕረት የሚያስደንቅ የእግዚአብሔር ምሕረት ይገለጣል። እስቲ የሚያስደንቅ በሉና ተናገሩ። ድገሙ እስቲ። የመጨረሻ የሚያስደንቅ ሃሌሉያ። ከጭንቀት፣ ከፍርሃት፣ ከሞት፣ ከከበባ፣ ከሐዘን፣ ከጨለማ አውጥቶ የሚያስደንቅ የእግዚአብሔር ምሕረት በሕይወታችሁ ላይ ሲገለጥ መከራችሁን ሁሉ እንዳለፈ ውሃ ያስረሳችኋል። ለምን እንደተደነቀ ታውቃላችሁ? ለምን የሚያስደንቅ ብሎ እንደተናገረ ታውቃላችሁ? ይህ ሰው ከበባ ስለሆነ በዙሪያው የመጣበት፣ ከበባ ስለሆነ በዙሪያው የተሰለፈበት፣ በሁሉ አቅጣጫ ስለሆነ መውጫ ቀዳዳ ስለሌለው በቃ ጠፍቻለሁ አለቀልኝ ሳይል አይቀርም። አይታችኋል። እንደዚህ አይነት የህይወት ጎዳናዎች አሉ። አንዳንዴ ሐዋርያ ጳውሎስ እንኳን አንድ ስፍራ ላይ እንደዚህ ያለ ለቆሮንቶስ ሰዎች፣ ወንድሞች ሆይ በእስያ ስለደረሰብን መከራ ልንነግራችሁ እንወዳለን አለ። ለነፍሳችን ተስፋ እስክንቆርጥ ድረስ የሞትን ድምፅ ሰምተን ነበር አለ። ሐዋርያው ጳውሎስ እንኳን ይህ ጃይንት የሆነ ሰው በእስያ በደረሰበት መከራ ምክንያት ለነፍሱ ተስፋ እስኪቆርጥ ድረስ የሞትን ድምፅ ሰምቷል። በቃ ጳውሎስ
ምን አይነት የሞት ድምጽ ሰምቷል መሰላችሁ? ከዚህ በኋላ አልቀጥልም፣ በቃ መሞቴ ነው፣ የአገልግሎቴ ፍጻሜ እዚህ ጋር ሆኖ ብሏል። በልቡ ይህንን ድምጽ ሰምቷል። ለነፍሳችን ተስፋ እስክንቆርጥ ድረስ የሞትን ድምጽ ሰምተን ነበራል። የሚገርማችሁ ከዛ ነገር ግን ወጥቶ በጌታ ፊት ሲዘምር ታዩታላችሁ። ተስፋ ቆርጦ ሞት ከቦት የሞት ድምጽ በልብ ውስጥ መጥቶ እንኳን ይኸውም በሰው ኃይልና በሰው ብርታት ሳይሆን በእግዚአብሔር ይታመኑ ዘንድ እንደሆነ ለሰዎች ሲያስተምር ታዩታላችሁ። ከዛ ተስፋ ከቆረጠበት በውስጡ የሞትን ድምጽ ከሰማበት ነገር ጌታ ስላወጣው ማለት ነው። የአባቴ ብሩካን ዛሬ እዚህ የተገኛችሁ ሰዎች አንዳንዶቻችሁ ከበባ ውስጥ የሞትን ድምጽ ሰምታችሁ የመጣችሁ እንዳላችሁ አውቃለሁ። ዛሬ እግዚአብሔር አምላክ የምታመልኩት የምትከተሉት ጌታ ስሙን የጠራችሁት ጌታ ከዛ የሞት ከበባ ያወጣችኋል። ያወጣችኋል፣ ያወጣችኋል፣ ያወጣችኋል በኢየሱስ ያወጣችኋል በኢየሱስ። ዛሬም በአንድ ሰው ህይወት ላይ የሚያስደንቅ ምሕረት የሚያስደንቅ ምሕረት የሚያስደንቅ ምሕረት ይከለጣል። እስቲ ጩና የሚያስደንቅ ምሕረት በሉ። ድገሙ እስቲ። የሚያስደንቅ ምሕረት የመጨረሻ የሚያስደንቅ ምሕረት። ሃሌሉያ። እጅ ባፍ የሚያስጭን ምሕረት፣ ታሪክን የሚቀይር ምሕረት፣ ምዕራፍን የሚቀይር ምሕረት፣ ሐዘንን ወደ ደስታ የሚቀይር፣ ውርደትን ወደ ክብር የሚቀይር፣ ጨለማን ወደ ብርሃን የሚቀይር፣ ሞትን ወደ ህይወት የሚቀይር የእግዚአብሔር ምሕረት። ምሕረት ደካማውን የተጣለውን የሰዎች አይን ያላረፈበትን ሰው የጠላውን ሰው ያቆምና ንጉሥ ያደርጋል። የተጣለውን ያነሳል። የእግዚአብሔር ምሕረት። አንድ በርጠነሜዎስ የሚባል ሰው አለ። በስጋ አይኖቹ እውር ቢሆን እንኳን መንገድ ዳር ተቀምጦ በኢያሪኮ መግቢያና መውጫ በከተማው በራፍ ላይ ተቀምጦ ከልጅነቱ ጀምሮ ይህ ሰው እውር ስለነበረ ይለምናል። ከሰው ለዛሬ የሚበላውን ለነገ የሚበላውን ነገር ከሰው ይለምናል፣ ይጠይቃል። አንድ ቀን የናዝሬቱ ኢየሱስ እያለፈ እንደሆነ ሰማ ይላል። እስቲ ሰማ በሉ። ልክ በሚሰማ ሰዓት ላይ ሰዎች የነገሩት ኢንፎርሜሽን፣ ሰዎች የሰጡት ነገር የናዝሬቱ ኢየሱስ ነው ያሉት። እሱ ግን ወሰደና ሲጮህ እንደዚህ ያለ የዳዊት ልጅ ኢየሱስ ሆይ ማረኝ አለ። ሰዎች የናዝሬቱ ኢየሱስ ነው ያሉት። እሱ ግን ወሰደና የዳዊት ልጅ አለው። ጌታ ነህ መሲህ ነህ አለው። ከዛ ደግሞ እንዲህ ብሎ ጮኸ፣ ማረኝ እያለ መጮህ ጀመረ። ይህ ሰው ኢየሱስን ሲመለከት የተጣራው ምሕረትን ነው። እስቲ አንድ ሰው ምሕረትን ነው ይበል። ድገሙ እስቲ። የመጨረሻ ባይዘዌ የእግዚአብሔር ምሕረት በውስጡ ሁሉ ነገር አለ። የእግዚአብሔር ምሕረት በውስጡ ፈውስ አለ። የእግዚአብሔር ምሕረት በውስጡ የትኛውም አይነት አንዳንዶቻችሁ ፈልጋችሁ የመጣችሁት በረከት ሁሉ የእግዚአብሔር ምሕረት ውስጥ አለ። ማምለጥ መሻገር ቢሆን የእግዚአብሔር ምሕረት ውስጥ አለ። ዳዊት በተከበበ ከተማ ሰው አላከለትም። በተከበበ ከተማ ድብቅ ጦር አላዘጋጀለትም። በተከበበ ከተማ ምሕረቱን የገለጠለት። ስለዚህ ሲመሰክር እንደዚህ ያለ በዛ በተከበበ ከተማ ውስጥ ሰው ሊያድነኝ አልመጣም አለ። ወታደሮች አይደለም የመጡልኝ፣ እግዚአብሔር ሰዎችን አይደለም ያስነሳልኝ። በዛ በተከበበ ከተማ የሚያስደንቀውን ምሕረት እግዚአብሔር በእኔ ላይ ገለጠ። ሃሌሉያ። ያለ ሰው እርዳታ፣ ያለ ሲስተም እርዳታ፣ ያለ ብልጽግና፣ የትኛውም ያለ ብር እርዳታ የእግዚአብሔር ምሕረት በእናንተ ላይ ሲገለጥ ከገባችሁበት ነገር ያወጣቸዋል። ከክብር ወደ ክብር ያሻግራቸዋል። ከኃይል ወደ ኃይል ያሻግራቸዋል። አንድ ሰው በራሱ ሕይወት ላይ የእግዚአብሔር ምሕረት ይበል። ድገሙና ጥሩት። ጥሩ። በአገልግሎታችሁ ላይ የእግዚአብሔር ምሕረት፣ በሕይወታችሁ ላይ ጥሩት። የእግዚአብሔር ምሕረት፣ የመጨረሻ የእግዚአብሔር ምሕረት። ያም ሰው ጮኸ ጮኸ ጮኸ። ዝም እንዲል ሲገስጹት አሁንም አብዝቶ ጮኸ። ዝም በል ሲሉት እሱስ አብዝቶ ጮኸ። ምናልባት ሰው መጥቶ እንዴ አንተ ምሕረት ምን ያደርግልሃል? አይን ይብራል እንጂ መጀመሪያ ሊለው ይችላል ሰው። የእግዚአብሔር ምሕረት የገባቸው ሰዎች ግን በምሕረት ውስጥ ሁሉ ነገር እንዳለ ያውቃሉ።
የሚገርማችሁ ለዳንኤል የዳንኤልን መጽሐፍ ሙሉ ስታነቡ እግዚአብሔር በባዕድ ምድር ላይ የሞገስንና የምሕረትን መንፈስ ሰጣቸው ይላል። ባይዘዌ ዳንኤል መጽሐፍ ምዕራፍ 2 ላይ እግዚአብሔር ቃል ልውሰዳችሁ። ዳንኤል መጽሐፍ ምዕራፍ 2 ላይ እግዚአብሔርን ቃል ስታነቡ እንደዚህ ይላል። ይኸውላችሁ የዚያን ጊዜ ይላል ዳንኤል ወደ ቤቱ ሄደ። ዳንኤልም ባልንጀሮቹን ከቀሩት ከባቢሎን ጠቢባን ጋር እንዳይሞቱ ምን እንዳይሉ እንዳይሞቱ ስለዚህ ምስጢር ምሕረትን ከሰማይ አምላክ ይለምኑ ዘንድ ምሕረትን ከሰማይ አምላክ ይለምኑ ዘንድ ስለዚህ ምስጢር ከሰማይ አምላክ ምንን ይለምኑ ዘንድ ምሕረትን ይለምኑ ዘንድ ዳንኤል የተናገረው by the way so deep ንጉሥ ናቡከደነጾር ተኛ። ይህ ንጉሥ ከተኛ በኋላ ህልም አየ። ህልም አይቶ ተነሳ፣ ጠቢባኖቹን ሰበሰበ። ከጠቢባኖች ውስጥ እንግዲህ አንደራደርም ብለው የንጉሱንም ትምህርት በዛ የነበረውን ትምህርት የተማሩ በዛ ሲስተም ውስጥ የነበሩ የአምላካቸውን ሕግ ግን እየፈጸሙ ሲሄዱ የነበሩ ለአምላካቸው የተለዩ ዳንኤል፣ ሲድራቅ፣ ሚሳቅ፣ አብዱናጎ የሚባሉ ወጣቶች ነበሩ። በጣም የሚደንቃችሁ ነገር ንጉሱ ህዝቡን ሰብስቦ በጣም ጨካኝ የሆነ ነገር ነው የተናገረው። ህልም አይቻለሁ አለ። ሰዎች እሺ አሉ። ንጉሥ ሆይ ህልም አይተሃል፣ በቃ እንፈታለን ብለው ሳይናገሩ አይቀሩም እነዚህ ሰዎች። ለምን? የሱ ድርሻ ህልም መናገር ነው፣ የሰዎቹ ድርሻ ደግሞ ህልም መፍታት ነው። ሰበሰባቸውና ህልም አይቻለሁ፣ ህልሙ ጠፍቶብኛል፣ ረስቻለሁ። ስለዚህ ህልሙንም ፍቺውንም አምጡ አለ። ህልሙንም ፍቺውንም ካላመጣችሁ እያንዳንዳችሁን በየተራ ገላለሁ፣ ቤታችሁን አጎሳቁላለሁ፣ አሰቃያለሁ አለ። ምን አይነት ጨካኝ ንጉሥ ነው አስቡት። ራሱ ተኝቶ ያየውን ህልም ረስቶ ተነስቶ እኔ ተኝቼ የረሳሁትን ህልም መልሳችሁ ንገሩኝ፣ ከነፍቺው ንገሩኝ ሲል። የሚገርማችሁ ነገር ዳንኤል ይህንን ሲሰማ እንደዚህ አለ፣ ከኔ ጋር ያሉ ወንድሞቼ እንዳይሞቱ አለ። በባቢሎን ምድር ያሉ ጠቢባን እንዳይሞቱ እኔ አንድ ነገር አደርጋለሁ ብሎ ለወንድሞቹ ነገራቸው። ከሰማይ አምላክ እግዚአብሔር ምሕረትን እንጠይቃለን አለ። አሁን ይህ ላልገባው ሰው ሴንስ አይሰጥም። ሚስጥር እንዲገለጥ መጸለይ ነው ያለባቸው እንጂ ለምን ምሕረትን ይጠይቃሉ እንችላለን። ዳንኤል ግን በጌታ እግር ስር ቀርቦ ምሕረትን ነው የጠየቀው። ምሕረትን ሲጠይቅ ሚስጥሩ እንደሚገለጥለት ያውቃል። በምሕረት ውስጥ ከሰማይ አምላክ ምሕረትን ስትቀበሉ፣ ምሕረትን ስትጠይቁ ሚስጥራት ይገለጣሉ። ደዌ ይነሳል፣ ቀንበር ይሰበራል። የገባው ቢኖር ጮሆ አሜን ይላል። ስለዚህ ከሰማይ አምላክ ምንን ይለምኑ ዘንድ? ምሕረትን ይለምኑ ዘንድ። ይሄም በርጠነሜዎስ አይኑ ታውሮ ያለ ሰው አይኔን አብራ ብሎ አልጮህም፣ አስቀድሞ ምሕረትን ጠየቀ። ኢየሱስም አብዝቶ ሲጮህ ምሕረትን ስለሆነ የጠየቀው አምጡት አለ። ይህ ሰው ወደሱ በመጣ ሰዓት ላይ ምን አደርግልህ ዘንድ ትወዳለህ? ምሕረትን ጠይቀሃል፣ ምሕረትን ተጣርተሃል። ከምሕረት ውስጥ ምን ላደርግልህ ጌታ አለው። አይ ዘንድ አለው። አይኑም ደግሞ ምን አለ? ተከፈተ በሰዓቱ። ክብር ለኢየሱስ ይሁን። ዳዊት ለዚህ ነው በተከበበ ከተማ የሚያስደንቀውን ምሕረት በእኔ ላይ የገለጠ እግዚአብሔር ይመስገናል። ወገኖቼ፣ በዚህ ያላችሁ ወንድሞች እህቶች፣ አንዳንዴ ማዕበሎች ሲነሱ፣ ከባባድ ያልጠበቃቸዋቸው ነገሮች ሲነሱ በእግሩ ስር ቅረቡና እስቲ ምሕረቱን ጠይቁ። የእግዚአብሔር ምሕረት በሚገለጥበት ሰዓት ላይ ያ የተነሳባችሁ ክፉ መከራ ሁሉ ይቀየርና ወደ ድንቅ ተቀይሮ በድንቅ በምስክርነት በታምራት ትቆማላችሁ። እስቲ ለአንድ ሰው እንደዚህ በሉት፣ መከራ ሁሉ ወደ ድንቅ ይቀየራል በሉት። አማኝ ካለ ጮሆ አሜን ይበል። ዳዊት ስለ ምሕረት ስለገባው ባይዘው የዳዊትን የመዝሙርን መጽሐፍ ስታነቡ ዳዊት ካንደበቱ ስለ ምሕረት ሳያነሳ አልፎ አያውቅም። መዝሙር 51 የጸለየው ጸሎት በጣም ሁሌ ልቤን ይነካኛል። ይህ ሰው በጨለማው ሲስተም ውስጥ ወድቆ በኃጢአት ውስጥ ወድቆ እጅግ ሕይወቱ ተስፋ በመቁረጥና በከባድ ማዕበል ውስጥ እያለፈች በአምላኩ ፊት ወረደና እንዲህ ብሎ ጸለየ። መዝሙር 51 ቁጥር 1 ላይ አቤቱ እንደ ቸርነት ብዛት ማረኝ አለ። እንደ ምሕረት ብዛት መተላለፌን ደምስስ አለ። ቅዱሱን መንፈስ ከኔ አትውሰድብኝ አለ።
ስለ ምሕረት የጮህበት ምዕራፍ ነው። አንዳንድ ጊዜ በጌታ ፊት እንዲህ ብላችሁ በጌታ ፊት ትጉ። ለምድራችሁ፣ ለቤተ ክርስቲያን፣ ለቤተሰባችሁ፣ በዙሪያችሁ ላለ ሁሉ ምሕረትን ጠይቁ። የእግዚአብሔር ምሕረት እስቲ የመጨረሻ የእግዚአብሔር ምሕረት በሉ። ድገም ውስጥ የመጨረሻ ዛሬ ተቸግራችሁ ታማችሁ ደክማችሁ የመጣችሁ ምሕረቱ በእናንተ ላይ ይገለጥ። ምሕረቱ በእናንተ ላይ ይገለጥ። ምሕረቱ በእናንተ ላይ ይገለጥ። ምሕረቱ በእናንተ ላይ ይገለጥ። የሚያስደንቅ ምሕረት፣ እጅ ባፍ የሚያስጭን ምሕረት። ሁሉ ሰው በእግሮቹ ቆሞ የመጨረሻ የእግዚአብሔር ምሕረት ይበል። የእግዚአብሔር ምሕረት ተጣሩት በሕይወታችሁ ላይ የእግዚአብሔር ምሕረት ድገሙ። አሁን የእግዚአብሔር ምሕረት የመጨረሻ የእግዚአብሔር ምሕረት ሃሌሉያ